ሰላም ውድ የጊኮፍ ሀበሻ ዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? ዛሬ ደግሞ በተለያዩ የዝውውር ዜናዎች ተከስተናል። የዝውውር መስኮቱ መዘጋቱ ታውቋል። በትላንትናው ዕለት ምሽት 3 ሰዓት ላይ ማለት ነው። ታዲያ ብዙ ክለቦችም ቀድመው ያጠናቀቁ ክለቦች አሉ። ለፊፋ የዓለም ክለቦች ዋንጫ የሚሳተፉ ቡድኖች ማለት የማይሳተፉ ደግሞ ወደ መጨረሻም ለመጨረስ ድጋሚ ሰኞ በሚከፈተው የዝውውር መስኮት ለመጨረስም ንግግር እያደረጉ ይገኛሉ። ከነዛ መካከል እንግዲህ ሊቨርፑል የፍሎሪያን ዊርትዝ ጉዳይ እስካሁን እንዳላለቀ ነው እየተነገረ የሚገኘው። ሁለት ጎራ ነው እየተከሰተ ያለው እንደ ማርቲን ዙቢሜንዲ ጉዳይ ማለት ነው። ፍሎሪያን ዊርትዝ ሂር ዊ ጎ ሲል ፋብሪዚዮ ሮማኖ ዘግቦ ነበር። ነገር ግን ዴቪድ ኦርንስቴን ደግሞ ድጋሜ እስካሁን በክለቦቹ መሃል ስምምነት አልተደረሰም ሲል ነው እየተናገረ ያለውና በሱ ዙሪያ የምንላችሁ ነገር አለ። እንደገና ማንቸስተር ዩናይትድ ድጋሜ ከቪክቶር ኦሲሜን ጋር ስሙ እየተያያዘ ይገኛል። ይህንንም በሰፊው ይዘን የመጣንላችሁ ዘገባ አለ። እንዲሁም ማንቸስተር ሲቲን ተከትሎ እንደ ዴብሮይነ መልቀቁን እናበስራችኋለን። እንዲሁም ደግሞ ራያን ቼርኪ፣ አይት ኑሪና ቲያኒ ራይንደርስ መፈረማቸውን የምናወራችሁ ነገር አለ። እንዲሁም በአርሰናል ዙሪያ ቤንጃሚን ሴስኮን የምንመለከት ይሆናል። ቤንጃሚን ሴስኮ እንግዲህ ዝውውሩ ትንሽ እየተላዘዘ ያለ ዝውውር ነው። ማንቸስተር ዩናይትድን ቤት እየተመለከተ እንዳለ ነው በብሪያን ምቤሙ ማለት ነው። ታዲያ ቤንጃሚን ሴስኮን እንዴት ከቪክቶሪዮ ኮሬሽ ይልቅ ለመምረጥ ቻሉ የሚለውን ትንሽ ቁጥራዊ መረጃዎችን ለመጥቀስ ያክል እንሞክራለን አብረንና ቤንጃሚን ሴስኮ ለምን ከቪክቶር ጊዮኬሬሽ የተሻለ አማራጭ ሊሆን እንደሚችል ለአርሰናል አብረን የምንመለከት ይሆናልና እስከዛው ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ቀረ የምትሉት ካለ ደግሞ ሀሳብ አስተያየታችሁን ኮመንት ሴክሽን ውስጥ በማስቀመጥ አብራችሁ እንድትሆኑ ስል በአክብሮት አሳስባለሁ። ወደ ቪዲዮ ከአንገብጋቢው ጉዳይ ሲጀምር መጀመሪያ የምናገኘው እንግዲህ የፍሎሪያን ዊርትዝን የዝውውር ዘገባ ነው ማለት ነው። ፍሎሪያን ዊርትዝ ወደ ሊቨርፑል ለማምራት ከጫፍ መድረሱን እንግዲህ ሰንበትበት ቢልም ተነጋግረን ነበረ። ታዲያ ይህ ተጫዋች በጣም ከፍተኛ ወጪ ወጥቶበት ወደ ሊቨርፑል እንደሚመጣ ነው እየተነጋገርን የነበረውና የብዙ የሚዲያ አውታሮችም ይህን ሲገልጹልን ነበር። ታዲያ ግን በሁለቱ ክለቦች መሃል ትላንትና ፋብሪዚዮ ሮማኖ ስምምነት ተደርሷል፣ ፍሎሪያን ዊርትዝ ወደ ሊቨርፑል ሂር ዊ ጎ ሲል አሳውቆ ነበር። ነገር ግን ከሰዓታት በኋላ ዴቪድ ኦርንስቴን በስካይ ስፖርት ላይ በሰጠው መግለጫ ማለት ነው የተለያዩ ምንጮች የሚሉትን ዘገባ አከብራለሁ፣ ነገር ግን ሁለቱ ክለቦች መካከል የተደረሰ ስምምነት የለም ሲል ነው እየተናገረ ያለው። ሊቨርፑል 100 ሚሊዮን ፓውንድ እና 14 ሚሊዮን ፓውንድ እየታየ የሚጨምር ክፍያ አቅርቦ ነበረ። ነገር ግን ሊቨርኩሰን ይህንን ክፍያ እንደማይፈልጉት ነው ያሳወቋቸው። ታዲያ ሊቨርፑልም ሁለተኛ ሀሳብ አቅርበው ነበር፣ ሁለተኛ የክፍያ አማራጭ አቅርበው ነበርና የመጀመሪያው ዙር ውድቅ ከሆነባቸው በኋላ ማለት ነው። ታዲያ ሊቨርፑልም ይህን የሁለተኛ ዙር ክፍያ ወደ 126 ሚሊዮን ፓውንድ አካባቢ ይደርሳል እየተባለ ነው። ታዲያ ይህንንም ሊቨርኩሰን ሊቀበለው ይችላል ተብሎ ይታመናል ነው እየተባለ ያለውና በዴቪድ ኦርንስቴን በኩል ማለት ነው። ነገር ግን ፋብሪዚዮ ሮማኖ እንዳለው ከሆነ ግን ሂር ዊ ጎ ተጠናቋል፣ የሚቀረው የሜዲካል ምርመራና የወረቀት ፊርማዎች ብቻ ናቸው የሚለው ነገር ነበረ። ከዚህ በፊት በማርቲን ዙቢሜንዲም ዙሪያ እንደዚሁ ክርክር ውስጥ ገብቶ ነበርና 99% እርግጠኛ ነው የሚቀረው የሜዲካል ስታፍ ምርመራ ብቻ ነው ሲል ተናግሮ ነበር። ታዲያ በሱም ማሸነፉ ይታወሳል የፋብሪዚዮ ሮማኖ ዘገባ። አሁን ደግሞ በፍሎሪያን ዊርትዝ ዙሪያ ደግሞ ምን እንደሚፈጠር አብረን የምናየው ይሆናል። ይህንን ይመስላል በፍሎሪያን ዊርትዝ ዙሪያ ማለት ነው። በማንቸስተር ዩናይትድ በኩል ስንሄድ ደግሞ የናፖሊውን አጥቂ ናይጄሪያውን አጥቂ ቪክቶር ኦሲሜንን እንመለከታለን። ይህ የ26 ዓመቱ የፊት መስመር ተጫዋችን ለመመልከት ያክል ማንቸስተር ዩናይትድ በጆሹዋ ዚርክዚ ለመቀየር ከናፖሊ ጋር ለመነጋገር እየጠየቁ ይገኛሉ ነው ሲል ጋዜጣ ዴሎ ስፖርት ይዞት የወጣው መረጃ የሚዘግበው። ይህ የጣሊያኑ ጋዜጣ እንደሚያመለክተው ከሆነ ጆሹዋ ዚርክዚ አንዱ የቅይር አካል ሆኖ ቪክቶር ኦሲሜንን ለማስፈረም ለማንቸስተር ዩናይትድ እንደ አማራጭ ሆኖላቸዋል ማለት ነው። ታዲያ ናፖሊ ይህንን ነገር ሊቀበሉት ይችላሉ ወይ የሚለው ዋነኛው ጥያቄ ነው። ዩናይትድ እንግዲህ ከቪክቶሪዮ ኮሬሽ ጋር ስሙ የሚነሳ ክለብ እንደሆነ እናውቃለን። ነገር ግን በቪክቶር ኦሲሜን ዙሪያ ናፖሊ ጋር
በጆሻ ዝርክዚ ቅይር ንግግር እያደረጉ ይገኛሉ ሲል ጋዜጣ ዴሎ ስፖርት ይዞት የወጣው መረጃ ያመለክታል ማለት ነው። ወደ ሌሎች ዘገቦች ስናመራ ቼልሲን እንመለከታለን። ቼልሲ በትላንቱ የዝውውር ዕለት እንግዲህ መስኮቱ ከመዘጋቱ በፊት ብዙ እንቅስቃሴዎችን ሲያደርግ የነበረ ክለብ ነው። ነገር ግን ያልተሳካለት ክለብ ቢኖር ቼልሲ ነው ማለት ይቻላል። ምክንያቱም ጄሬሚ ጊቴንስን ማስፈረም አልቻለም። በትላንትናው ዕለት ከዶርትመንድ ጋር በነበረው ሰጣ ገባ ማለት ነው ዶርትመንድ ወደ 50 ሚሊዮን ፓውንዶች እንዲከፈለውና ከዛም በላይ እንዲከፈለው ይፈልግ ነበረ። ነገር ግን ቼልሲ ከ25 ሚሊዮን ፓውንድ በላይ መክፈል እንደማይፈልግ ነበር ሲያሳውቅ የነበረው። በእርግጥ በሁለተኛው ዙር ጥያቄ ወደ 50 ሚሊዮን ፓውንድ የሚጠጋ ገንዘብ አቅርበው ነበር። ነገር ግን ዶርትመንዶች እምቢ ብለዋል። ታዲያ ዝውውር መስኮቱ ከመዘጋቱ በፊት በሁለቱ ክለቦች መካከል ስምምነት ላይ መድረስ ስላልተቻለ ጄሬሚ ጊቴንስ ቼልሲ ተጫዋች መሆን አልቻለም ማለት ነው። ይህም ተጫዋች ታዲያ በዚህ ውሳኔ በዶርትመንድ ውሳኔዎች ክፉኛ ተናዷል እየተባለ ነው። ይህንም ተከትሎ ጄሬሚ ጊቴንስ የዶርትመንድ የቡድን ስብስብ አባል ሆኗል ለፊፋ የዓለም ክለቦች ዋንጫና በዚህም ትንሽ ብስጭት ውስጥ ገብቷል እየተባለ ነው። እዛው ቼልሲ ቤት ስንቆይ ጆዋ ፌሊክስ ለፊፋ የዓለም ክለቦች ዋንጫ እንደማይሳተፍ እየተረጋገጠ ነው። ከቼልሲ ስብስብ ውጭ እንደሆነ የተረጋገጠው ተጫዋች ቢሆን ጆዋ ፌሊክስ ነው ማለት ነው። ቼልሲ አሁንም ማይክ ሜኛንን ማስፈረም ሳይችል የቀረ ክለብ ሆኖ ተገኝቷል። ከማይክ ሜኛን ጋር በግል መስማማት ቢችልም ልጁ ልቀቁኝ በይፋ ልቀቁኝ እያለ መጠየቅ ቢጀምርም ነገር ግን ኤሲ ሚላን ከ12 ሚሊዮን ፓውንድ በታች ክፍያ አልቀበልም በማለት ለቼልሲ አሳውቀዋቸው ነበር። ቼልሲ ደግሞ ለ29 ዓመት ግብ ጠባቂ ከ12 ሚሊዮን ፓውንድ በላይ ማውጣት ተገቢ ነው ብለው ስላላሰቡ ነው በክለቦቹ መካከል ስምምነት ላይ መድረስ ያልተቻለው። ወደ ሌሎች ክለቦች ስናመራ ታዲያ ማንቸስተር ዩናይትድን እንመለከታለን። ማንቸስተር ዩናይትድ ጋር ስንመለስ ጂያንሉጂ ዶናሩማን እናያለን። እንግዲህ ማንቸስተር ዩናይትድ እና ሌላው የጣሊያን ክለብ ኢንተር ሚላን በጂያንሉጂ ዶናሩማ ዙሪያ ስላለው ሁኔታ ክለቡን ጠይቀዋል ተብሏል። ሁለቱ ክለቦች እንግዲህ እንደ ስካይ ስፖርት ዘገባ ከሆነ ሁለቱ ክለቦች የዚህ ግብ ጠባቂ ፈላጊ ሆኖ ብቅ ማለታቸው ነው እየተነገረ ያለው። ነገር ግን ተጫዋቹ ማለትም ጂያንሉጂ ዶናሩማ ማለት ነው በፒኤስጂ ቤት መቆየት ነው ዋናው አላማዬ ሲል ነው ያሳወቀው። ታዲያ 2-0 ካሸነፉ በኋላ ሞልዶቫን ማለት ነው ጣሊያኖች ከተናገረው ንግግር ነው ይሄ ነገር የተወሰደውና በፒኤስጂ ቤት መቆየት እኔ ዋናው ነገር እያለ ይገኛል። ከሌሎች ክለቦች ጋር ያለኝ ንግግር ያን ያክል አያሳስበኝም ሲል ነው እየተናገረ ያለው። ታዲያ ማንቸስተር ዩናይትድም የዚህ ልጅ ፈላጊ የሆኑ ብቅ ማለቱ ነው እየተነገረ የሚገኘው። ያው ስለ ልጁም መጠየቅ ያለባቸውን ነገር ጠይቋል። እዛው ወደ ጎረቤታቸው ስናመራ እንግዲህ ማንቸስተር ሲቲን እናገኛለን። ማንቸስተር ሲቲን ግን በክረምቱ ምን ያክል ራሳቸውን እያጠናከሩ እንደሚገኙ እያተመለከትን ነው። ከነዛ መካከል ቴኒ ሬንደርስ፣ ራያን ቼርኪ እና ራያን አትኑሪን ተመልክተናል ማለት ነው። እነዚህ ሶስት ተጫዋቾች ማስፈረም መቻላቸውን ተመልክተናል። ታዲያ በእነዚህም ተጫዋቾች ማንቸስተር ሲቲ ምን ያክል ይጠቀማል የሚለውን ለመመልከት ያክል ራያን አትኑሪ በክንፍ መስመር ተጫዋችነት ማለትም የተከላካይ መስመር ተጫዋችነት ላይ ወደፊት እየሄደ የሚያጠቃ ተጫዋች እንደሆነ የተመለከትነው ነገር ነው። ትንሽ ልጁ ግን የመከላከል ብቃቱ ትንሽ ቀነስ ያለ ነው። በብዛት አርሎንድ ላይ እንደምንመለከተው በቀኝ በኩል አርሎንድ ላይ የምንመለከተው ነገር በግራ በኩል በራያን አትኑሪ የምንመለከተው ይሆናል ማለት ነው። አትኑሪ በትላልቅ የውድድር መድረኮች ላይ አቅሙን አውጥቶ የሚያሳይ አይነት ተጫዋች እንደሆነ የምናውቀው ነገር ነው። ግብ ማመቻቸት ብቻ ሳይሆን ማስቆጠርም የሚመቸው አይነት ተጫዋች መሆኑን እየተመለከትን እንገኛለን። ታዲያ ማንቸስተር ሲቲ ደግሞ በትላንትናው ዕለት ቴኒ ሬንደርስን ማስፈረማቸውን ይፋ አድርገዋል። ሶስቱም ተጫዋቾች ማንቸስተር ሲቲ መቀላቀላቸውን እርግጥ ሆኗል ማለት ነው። ለመጀመር ተዘጋጅቻለሁ ከሌሎች ተጫዋቾች ጋር ለመገናኘትና ለማንቸስተር ደጋፊዎች ምን ማድረግ እንደምችል ለማሳየት በጣም ጓጉቻለሁ ሲል ነው እየተናገረ የሚገኘው። ቴኒ ሬንደርስ እንግዲህ በማንቸስተር ሲቲ ቤት በቀጣዮቹ ዓመታት የምንመለከተው ይሆናል ማለት ነው። ወደ ሌሎች ክለቦች ስናመራ አሁን ደግሞ በአርሰናል ዙሪያ የምናወራ ይሆናል። ቤንጃሚን ሼሽኮን እንመልከት እስቲ። ቤንጃሚን ሼሽኮን አርሰናሎች ለምንድን ነው ከቪክቶር ዮኬሬሽ ይልቅ ተመራጭ ሊያደርጉት የቻሉት የሚለውን ለማየት እንሞክር።
ቤንጃሚን ሼሽኮ እንግዲህ ባለፉት አመታት ለሌፕዚግ ባደረጋቸው ጨዋታዎች እንግዲህ ብዙ የሚባሉ ጎሎችን ነው ማስቆጠር የቻለው። ከነዛም መካከል 64 ጨዋታዎችን አድርጎ 27 ጎሎችን ነው ማስቆጠር የቻለው። ታዲያ በዚህ ልጅ ተጫዋች ዙሪያ እንግዲህ ያቀረብኩላችሁ መረጃ እነዚህን ይመስላሉ። ለመመልከት ያክል በመጀመሪያ ከአርሰናል ተጫዋቾች ጋር በምን ሊበልጥ ይችላል የሚባለው ነገር ነው። ሁሉንም ተጫዋቾች ይበልጣል ከማርቲኔሊ በቀር ማለት ነው። በጋብሪኤል ማርቲኔሊ የሚበለጠው ደግሞ በስፒድ ነው። 35.69 ኪሎ ሜትር ፐር አወር የሚሮጥ ልጅ ነው እና ምን ያክል ለአርሰናል የካውንተር አታክ ጨዋታ ምን ያክል ተስማሚ እንደሆነ እየተመለከትን መገንዘብ የምችለው ነው ማለት ነው። ማርቲኔሊ በ35.70 አንደኛ ደረጃ ላይ ተቆናጠሉ እና ከአርሰናል ቤት የሚበለጠው በማርቲኔሊ ብቻ ነው ማለት ነው። እንዲሁም በጎሎች ስንመለከት በ64 ጨዋታ 27 ጎል አስቆጥሮ ባለፉት 2 አመታት ማለት ነው የሌፕዚግ ዋነኛው የግብ ምንጭ ሆኗል ማለት። በቀኝ እግሩ 15 ያክል ግቦችን አስቆጥሯል፣ በግራው ደግሞ 4 ያክል ጎሎችን አስቆጥሯል። እዚህ ጋር ደግሞ ልብ በሉልኝ በጭንቅላት ኳስ 8 ጎሎችን ነው ማስቆጠር የቻሉና ይህ ተጫዋች ለምን የአርሰናል ተፈላጊ እንደሆነ ለምንመለከተበት ሁኔታ ቢኖር በጭንቅላት ማስቆጠር የሚችለው ግብ ማለት ነው 8 ኳሶችን ነው። ታዲያ እነዚህን 8 ኳሶች አርሰናል ቤት ይዘህ ስመጣ 8 ጎሎች አስቆጠርክ ማለት በጣም ጠቃሚ ነገር ነው ማለት ይቻላል። አርሰናል ምን ያህል ከሌፕዚግ የተሻለ የቆሙ ኳሶችን አሻጋሪ ክለብ እንደሆነ እናውቃለን። ታዲያ እነዚህን አሻጋሪ ኳሶች የሚጠቀም ደግሞ ሁነኛ ተጫዋች መጣላቸው ማለት ደግሞ ምን ያህል ፊኒሸር ሊሆኑ እንደሚችሉ የምንመለከተው ነው። ታዲያ ቤንጃሚን ሼሽኮ ዋነኛው ጥቅሙ ይሄ ነው ማለት ነው እና አርሰናል በዚህ ልጅ ተጫዋች ዙሪያ ሊጠቀሙ የሚችሉት ከመካከል እነዚህ ነው። ሃቨርትስ ጥንካሬ ያለው ተጫዋች እንደሆነ እናውቃለን፣ ነገር ግን ስፒድ እንዳልሆነ እናውቃለን። ታዲያ ቤንጃሚን ሼሽኮ መጣ ማለት የሃቨርትስ ሚና ከአጥቂነት ወደ አማካይነት የሚቀይር አይነት ተጫዋች ነው ማለት ነው። ታዲያ ትንሽ ቀነስ ያደርግለታል፣ ለአርሰናል ደግሞ እፎይታ ይሆናል ማለት ነው። የሚያስቆጠራቸው ጎሎች ያው ከገበያው ላይ ካሉት ተጫዋቾች አንጻር ያን ያክል አማራጭ ባይሆንም ማለትም ከነ ቪቶሪዮ ሲሜን ከነ ቪቶሪዮ ኮሬሽ አንጻር ብዙ አይነት ግቦችን ማስቆጠር የለመደ ተጫዋች ባይሆንም ነገር ግን ፊኒሸርነቱ በጣም ጥሩ ነው ይባላል። እንዲሁም ደግሞ ስትሪንግዙ የሰውነት ግዝፈቱ ከሃላንድ እኩል ነው፣ ከሃላንድ ጋር ነው የሚፎካከረው። 6 ፉት ነው የሚረዝመው እና ከሃላንድ እኩል ነው ማለት ይቻላል። ታዲያ ግን ይሄ ደግሞ አንድም እንደ ጥንካሬ ያመጣል፣ ከተጫዋቹ ጋር በሚኖረው የአንድ ለአንድ ፍትጊያ በቀላሉ አሸናፊ እንዲሆን ያስችለዋል ማለት ነው በሃላንድ በኩል እንደምንመለከተው ማለት ነውና አርሰናል ከዚህ ልጅ ዝውውር ዙሪያ ሊጠቀም የሚችላቸው ነገሮች እነዚህን ይመስላሉ። ታዲያ በዛሬ የዝውውር ዘገባዎችና ትንሽ ቤንጃሚን ሼሽኮ ላይ ጠጠር ያለ ነገር ለማቅረብ ሞክሬያለሁ። እስካሁን እየተከታተላችሁ ካላችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ፣ እንዲሁም ቀረ የምትሉት አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ ቤተሰብ እንድትሆኑ ስል አሳስባለሁ። መልካም ሳምንት።